ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክበውታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስቆያችሁ ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ በጣም አስገራሚ መረጃ ነው ማካፍላችሁ። በጣም ብዙ ቦታ የማታገኙትን ዕውቀትና መረጃ ያካፍላችኋል። ይህ ፕሮግራም እንግዲህ እንደምታውቁት ውሾች በሌሊት እንደዚህ የማላዘን ባህሪ የሚያሳዩበት እንደገናም ደግሞ በጣም አስገራሚ የሚሆኑ ኔቸር ተፈጥሮቻቸው መካከል እንደነዚህ አይነት ጠንቋይ መናፍስቶችን የሚመለከቱበት ጥበብ በጣም የሚደንቅ ነው። ይሄን ሲክሬት አሁን በዚህኛው ፕሮግራሜ ላይ በደንብ አሳያችኋለሁ። እነዚህ ጠንቋይ መተተኞችን ሲመለከቱ እንደገናም ደግሞ እዚህ ተመሳሳይ ስፒሪት የተጫነባቸው ሰዎች ሁለት እንደዚህ አይነት ሰዎችን ሲመለከቱ የሚጮሁበት ምስጢር መንፈሳዊ ምስጢሩን በደንብ አድርጌ ነግራችኋለሁ። በሶስተኛ ደረጃ ከውሾች ጋር በዚህ ተገናኝቶ ለምሳሌ ብዙ ጊዜ አይታችሁ እንደሆነ ይሄ በተለይ የኔ ቢጤ የሚመስል እንደገናም ደግሞ በጣም ቆራሌው ምን ሲመለከቱ ይጮሃሉ ውሾች። እንግዲህ ይሄን የሚያደርጉበት ሲክሬት እንደገናም ደግሞ ሌቦችን በሚመለከቱ እንግዲህ እንደሚታወቀው ውሾች ካለባቸው አንዱ ትልቁ ኳሊቲ ሌባን መከታተል ነው። ለምንድነው ይሄ ሲክሬት ከየት የመጣ ነው? መንፈሳዊ ቻሌንጁ መንፈሳዊ ነገሩ ግብአቱ ከየት ነው የመጣው የሚለው ነገር በደንብ አድርጌ እነግራችኋለሁ በዚህ ፕሮግራም ላይ። እሱ ብቻ አይደለም፣ ሌሊት በሚያላዝኑበት ሰዓት ላይ የሚነገር በጣም የተለያዩ ነገሮች አሉ። ሳይንስ ስትረሱ ሲገቡ ነው ዲፕሬሽኑ ሲገቡ ብሎ ይነግራቸዋል። ግን መንፈሳዊ ዓለማት በጥንት አባቶቻችን ሳይንስ ጥናት ሳያረጋግጥ በፊት ጥንት የነበረው መንፈሳዊ ዕውቀት የሚነግረን ግን እሱን አይደለም። መርሳት የሌለብን ነገር አለ። ውሾች አሁን ባለበት በዘመኑ ፍጻሜ ላይ በጣም አስገራሚ የተፈጥሮ አደጋዎችን ከመምጣታቸው አስቀድሞ ሃሪኬኖች ከመምጣታቸው ሌሎችም ከመምጣታቸው አስቀድሞ ውሾች ለአሳዳጊዎቻቸው ወይም ለአለቆቻቸው ግልጽ የሆነ መልእክት የሚያስተላልፉበት ተፈጥሮ አላቸው። ይሄ ነገር ምንድን ያሳያል? እንግዲህ መንፈሳዊ ሲክሬቱስ ከየት ይመጣል? ከአዳምና ሔዋን ታሪክ ጀምሮ ያለውን ነገር በደንብ አድርጌ ነግራችኋለሁ። አሁን ባለንበት በዘመኑ ፍጻሜ ውስጥ ውሾች የተፈጥሮ አደጋ የመሬት መናወጦች በጣም በሚገርም ሁኔታ የመሬት መናወጥ ለምሳሌ በቱርክ የተነሳውን የነበረውን የመሬት መናወጥ ውሾች እንዴት አድርገው መረጃ ያቀብሉ እንደነበረ ሰምታችኋል። እነዚህ ነገሮችና ሌሎችንም ጭምር በደንብ አድርጌ ነግራችኋለሁ። ግን አንድ መርሳት የሌለብን ነገር ያለ እግዚአብሔር ከሰጠን አስደናቂ ስጦታዎች መካከል ውሾች አንድ ሆነው እንደተገኙ እናውቃለን። በጥንት ዘመን ላይ የነበረውን ነገር ነግራችሁና ያንን ለዚህ የሚሆነው ሪፈረንስ እሰጣችኋለሁ። ነገር ግን እግዚአብሔር አባት ከሰጠን አስደናቂ ስጦታዎች ሁሉ በላይ አስገራሚው በረከትና ስጦታ አድርጎ የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ሕይወቱን ነው አሳልፎ ለሞት የሰጠን። ምንም ነገር ብናወራ ከድህነት ጋር ሊወዳደር አይችልም። ይሄ የምናወራው ነገር ስለ ድህነት አይደለም፣ ወይም ስለ ዘላለም ሕይወት አይደለም የምናወራው። በምድር ላይ በምንኖርበት ሕይወት ግን አስገራሚ የሚሆኑ ተፈጥሮዎች መካከል አንዱ ውሾችና ከሰዎች ጋር ያላቸው መንፈሳዊ ትስስር ነው። ለዚህ ነው በጣም ብዙ ሰዎች ውሾችን የሚያሳድጉት። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ተመልሰን እንገናኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ቤተሰቦቼ በዓለማችን ታሪክ ላይ የዲዛስተር ወይም ውድመትን የታደጉ በጣም ብዙ ውሾች ይነገራሉ። አደገኛ የሚባሉትን እንደ መሬት መናወጥ
እንደገናም ደግሞ ስቶርሞች ሲነሱ፣ ሃሪኬኖች፣ ቮልካኖች ሲነሱ በጣም ብዙ ሪኮርድ የሆኑ ዶክመንቶች እንዳሉ ይታወቃል በዚህ ታሪክ ላይ። ለምሳሌ ከሚጠቀሱት መካከል በታሪክ ከሚጠቀሱት መካከል አንዱ በግሪክ በ373 በታሪክ ተጽፎ የጥንት ታሪክን ሪፈር ብናደርግ ማለት ነው ሄሊስ በምትባል የግሪክ ከተማ ውሾች እንግዲህ ከፍተኛ የሆነ ካታስትሮፊክ እንደ መሬት መናወጥ ሲመጣ ውሾች የነገሯቸው ህዝቦችን እንዳሸሿቸው በታሪክ የተቀመጠው ማየት ይችላልን። በ1975 በቻይና ሃይቺንግ ግዛት ላይ የነበረውን የመሬት መናወጥ ከፍተኛ የነበረውን ዲዛስተር ለመታደግ ውሾች የሰጡትን መረጃ በ7.3 በሬክተር ስኬል የሚለካው መሬት መናወጥ ከመምጣቱ ከሰዓታት አስቀድሞ ውሾች እየዞሩ የቤቶቻቸውን ሰዎች እየቀሰቅሱ እንደነበረ መረጃዎች ያመላክታሉ። ምሳሌ የጠቀስኩላችሁ በህንድ የኢንዲያን ኦሽን ሱናሚ በ2004 በተከሰተበት ሰዓት ላይ በጣም ብዙ ሰዎች ባሳዩት መሰረት ዶግስ በኮስት ላይኑ ላይ እየዞሩ የነበሩ ወክ እያደረጉ እየተራመዱ የነበሩ ሰዎችን እየዞሩ ያባሯቸው ያሳድዷቸው እንደነበረ በዛ ሃሪኬኑ ሊመጣ ከሰዓታት አስቀድሞ በዛ ቦታ ላይ እየኖሩ የነበሩ ሰዎችን እያሳደዱ ጤናማ የተባሉት ውሾች ራሳቸው ለመንከስ እያስፈራሯቸው ሰዎችን ከዛ አካባቢ ላይ ያሽሹ እንደነበረ በደንብ አርገው ይቀመጣል ማለት ነው። ይሄ ላይ በጣም ብዙ የሚቀመጥ ነገር አለ። ነገር ግን በታሪክ ላይ የነበረው የውሾችን አስገራሚ ከሰው ልጅ ጋር የተዋሃዱበትን ጥንታዊ ዶክመንቶቻቸውን በተመለከተ የጥንት እንግዲህ የአይሁዶች ባህል ላይ የነበረውን አንድ አስገራሚ ነገር ብነግራችሁ ደስ ይለኛል። ኬሊቭ ሪሾን ይሉታል በአይሁድ ባህል ማለት ነው። በጂውሽ ባህል ላይ the first dog የአዳም እና የሔዋን የመጀመሪያዎቹ ውሾች ነበሯቸው። የቤት ውሻ ካሊቭ ሪሾን የሚባለው የመጀመሪያው ነው። the first dog ብለው ይሉታል የአዳምና የሔዋን ማለት ነው። እና ይሄ በጣም አስገራሚ የነበረ የውሻ ኔቸር እንደነበረው በአይሁዶች ታሪክ ላይ ተጽፎ ይቀመጣል። የዚህ ውሻ ወይም ደግሞ የዚህ የፈርስት ዶግ ወይም ደግሞ ኬሊቭ ሪሾን ኬሊቭ ዶግ ማለት ነው። ሪሾን ፈርስት ማለት ነው። እነሱም በተለይ አዳምና ሔዋን ኬሊቭ ብለው ይጠሩት እንደነበረ በዕብራውያን ላይ መጽሐፍቶች የጥንት ዶክመንቶቻቸው ላይ በተጻፈ ያው በጣም በዓለም ላይ ከፍተኛ የሆነ መንፈሳዊ ዶክመንት ያላቸው እነሱ ናቸው። በእነሱ የተጻፉ ዶክመንቶች ያስረዳሉ። ስለዚህ እዚህ ላይ የሚታየው ምንድነው ሌጀንደሪ እዚህ ጋር እንደሚያሳያችሁ ሚቲካል ኳሊቲው ይሄንን ውሻ በተመለከተ ከፍተኛ ጥናት ያደረጉ የአርኪኦሎጂ ጥናት ውጤቶችም እንደተገኘ ይታወቃል። ይሄ ውሻ ማለት በአዳምና በሔዋን ጋር እንግዲህ አዳምና ሔዋን በገነት በነበሩበት ሰዓት እነዚህ ሁሉ ፍጥረቶች ነበሩ። እግዚአብሔር አንድ የሆኑ ፈጥሮ ነው ዓለማትን የቋጨው። አዲስ የሚፈጥረው ነገር የለም። ከዛ በኋላ ከስራ ሁሉ አረፈ ነው የሚለው። ከዛ በኋላ የተፈጠረ ፍጥረት የለም። ስለዚህ ውሾችም የተፈጠሩት በዛ ሰዓት ላይ ነው። ስለዚህ እግዚአብሔር ያውቃል። እግዚአብሔር ሁሉን አዋቂ ነው። ለምንድን ነው ውሾችም የፈጠራቸው የሚለው በጣም ክሪቲካል የነበረ ነገር ነው። ያ ነው አሁን ላለው ነገር ለመናፍስት አጠቃላይ ለምታዩት ነገር ትልቅ ግብአት የሚፈጥረው። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ውሾች በዛ ሰዓት ላይ አዳም ጋር ይኖሩ የነበሩ ውሾች በአስገራሚ ደረጃ የነበራቸው ኳሊቲ እንዳልኳችሁ ስጋ በላን ነበሩ። ስለዚህ የመጀመሪያው ነገር አዳም በገነት በነበረበት ሰዓት ላይ ፍጥረተ ዓለሙ ስጋ በሊታ ፍጥረት አልነበረም እንደምታውቁት ማለት ነው። ምክንያቱም በገነት ውስጥ አደን አልነበረም። አንበሳ ነብርን፣ ውሻን፣ ድመትን አድኖ መብላት ምናምን አልነበረም። እነዚህ ነገሮች እንዳልነበሩ ታውቃላችሁ። ሁሉም ፍጥረተ ዓለም ይመገብ የነበረው አዳም ይመገብ የነበረውን መንፈሳዊ ምግቦች ነው። ስለዚህ እነዚህም ውሾችም እንደዛ አይነት ኔቸር የነበራቸው ናቸው። አዳም ከተባረረ በኋላ ነው እንደምታውቁት ስጋ በሊታነት የቀጠለው። ምክንያቱም ስጋ በገነት ውስጥ ያለ ምግብ አይደለም፣ መና ነው ያለው። እንደገና ተክሎች፣ ፍራፍሬዎች ናቸው ያሉት። ነገር ግን አዳም ከተባረረ በኋላ የነበረው ታሪክ ውሻዎች ወደ ስጋ በሊታነት እንደተቀየሩ ታያላችሁ። ምክንያቱም ፍጥረተ ዓለሙ በጠቅላላ በአዳም ላይ ማመጽ ቀጠለ። አዳምም አውሬያዊ ባህሪ ገባበት። ስለዚህ ስጋ እያሳደደ መብላት ጀመረ። ውሾችም እንደዛ አውሬያዊ ኔቸር የአውሬው መንፈስ በውስጣቸው መቀመጥ ጀመረ። ከዛ በፊት ግን የነበረው መንፈስ
የውሾቹ የተሰጣቸው መንፈስ የሰው ልጅ ስፒሪት የአውሬው መንፈስ አልነበረ የሚገባባቸው፣ የአጋንንት ስፒሪት አልነበረ የሚገባባቸው። ይጠቀም የነበረው የአዳም ስፒሪት ጋር መገናኛ የነበረ በጣም አስገራሚ የዌቭ ሞገድን ዲቴክት የሚያደርጉበት መንፈሳዊ ተፈጥሮ እግዚአብሔር ሰጣቸው። ይሄ ቅድም የሰጠዋችሁ ኬሌቭ የሚለው ስያሜ በሊንጉስቲክ ሩቱ ሲቀመጥ በአይሁድ ቋንቋ ሲቀመጥ ምንድነው እዚህ ጋር እንደምታዩት ኩሎ የሚል ስያሜ ነው። አንደኛው ኬሌቭ የሚለው የመጣው ኩሎ በእነሱ ማለት ነው። በዕብራይስጥ ምን ማለት ነው? ቶታሊ። ሌቭ የሚለው ደግሞ ምንድነው? ሄርት ኤንድ ፌዝ ምን ማለት ነው? ቶታል የሆነ ለሰው ልጅ ፍጹም የታመነ የልብ ወይም ደመነፍሳዊ ያው ነፍስ አይደለም ያላቸው ደመነፍሳዊ ባህሪ ያላቸው ፍጥረታት ናቸው ማለት ነው። ውሾች ፍጹም ምንድን ናቸው? ለሰው ልጅ የተገዛ የታመነ ልብ ማለት ነው። ይሄ ኬሌቭ የሚለው ወይም ደግሞ ኩሌቭ ከሚለው ቃል የመጣ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ ውሾች በገነት ውስጥ በነበሩበት ሰዓት ላይ የነበራቸው አስገራሚ ባህሪ ፍጹም ታማኝነት እንደነበረ ታያላችሁ ማለት ነው። ፍጹም ዴዲኬሽን፣ ፍጹም ለሰው ልጅ ሰሚቴ ማድረግ የመገዛት ባህሪ ነበራቸው ማለት ነው። በዚህ ባህሪያቸው የተነሳ የሰው ልጅ ግን መንፈስ ጋር ምን አላቸው? ዲቴክሽን አላቸው። የሰውን ልጅ አጠቃላይ እግዚአብሔር ለሰው ልጅ ታማኝ እንዲሆን አድርጎ የሰራቸው ፍጥረት እንደሆኑ ይታወቃል ማለት ነው። በዚህም የተነሳ እግዚአብሔር ለውሾች በጣም የተለየ የሰጣቸው ጸጋና ግሬስ አለ። ስለዚህ ምንድነው አሁን ውሾች በገነት በነበሩበት ሰዓት ላይ የሰው ልጅ ስፒሪት የሰው ልጅ መንፈስ ጋር የሚናበቡበት የሞገድ እርግብግቢት ሴንስ ማድረግ የሚችሉበት ደመ ነፍሳዊ እርግብግቢት መጠን አላቸው ማለት ነው። ዲቴክት ያደርጋሉ፣ መረጃ ይቀበላሉ። እሱ ብቻ አይደለም። በተለይ አዳም ከተባረረ በኋላ ከገነት ላይ ከአዳም ጋር የቀረው የውሻ ተፈጥሮ በሁለት መልኩ ነው የምታዩት ማለት ነው። አንደኛ ውሾችን የሚመስሉ እንደነ ተኩላ አይነቶቹ ነጣቂ አውሬ የሚሆን ባህሪ ይዘው ተለዩ ማለት ነው ፋሚሊዎቻቸው። አሁን የቀሩት ዶሜስቲክ የሚባሉት የቤት እንስሳ ይባሉ የነበሩት ከገነት አዳም ላይ ሁሉም እንስሳት ለአዳም የቤት እንስሳዎች ነበሩ ማለት ነው። አንበሳም፣ ነብርም፣ ተኩላም ሁሉም ለአዳም ነበሩ የቤት እንስሶች ነበሩ ማለት ነው። ስለዚህ አዳም ከገነት ከተባረረ በኋላ አብዛኛው እንስሳት የቤት እንስሳት አይደለም የሆነው፣ የአውሬው መንፈስ ገባባቸው። የዲያብሎስ መንፈስ ሲገባባቸው አንበሳ ሰውን ማሳደድ ጀመረ፣ ነብር የሰውን ደም መጠጣት ጀመረ። ለምን? አውሬ ውስጥ ወይም ነብር ውስጥ አንበሳ ውስጥ ይቀመጣል ብለ የሚቀመጠው ማን ነው? በፊት ይቀመጥ የነበረው የአዳም ስፒሪት ግዛቸው ሲል ምንድነው? የአዳምን መንፈስ በውስጣቸው አስቀምጥና ተቆጣጠራቸው ነው እግዚአብሔር ለአዳም የሰጠው ሞገስ። አሁን ግን አዳም ሁሉንም መቆጣጠር አቃተው። ለምን? የእግዚአብሔር ጸጋ ሁሉንም እንስሳት የሚያስተዳድርበት ሁሉንም ፍጥረት ዓለም የሚያስተዳድርበት የእግዚአብሔር ያገዛዝ መንፈስ ከላዩ ላይ ሲለይ የሚችለው የነበረው ጥቂት ፍጥረት ዓለማትን ብቻ ማስቀረት ነበረ የአዳም መንፈስ። በዚህም የተነሳ የመጀመሪያው ኬሌቭ የሚባለውን ውሻ ወይም የውሻ ዝርያዎች ማለትም የተኩላዎቹ አውሬ የሆኑበት፣ እነዚህ ግን በመንፈሱ የሰው ልጅ ምን ማድረግ ጀመረ? መቆጣጠር ጀመረ። ጥቂት የቀረው ጸጋ አለ፣ በዛ ጸጋ መቆጣጠር ጀመረ። ስለዚህ ውሾች ቀጥታ ከሰው ልጅ ጋር መንፈሳዊ ግብብነት አላቸው ማለት ነው። በዚህም የተነሳ የአውሬው መንፈስ ግን ነብር፣ አንበሳ፣ ሌሎች ላይ ሲገባ ወደ አውሬነት ተቀየሩ። መጨረሻው ዘመን ላይ የአውሬው ስፒሪት እያለ ይነግረናል ማለት ነው። ይሄን በተመለከተ በቤት እንስሶች ውስጥ የገባው የአዳም መንፈሳዊ ጉልበት ለታማኝነታቸው ዴዲኬትድ ለመሆናቸው ትልቁን ኃላፊነት ይይዛል። ነገር ግን እንዲሆነ በመጽሐፍ ቅዱስ ላይ ለምሳሌ ውሾችን ተመልክቶ ያለው ሁለት ቋንቋ ነው መጽሐፍ ቅዱስ። አንድም ውሾችን እንደ ርኩስ፣ አንድም ደግሞ እንደ ታማኝነት ይገልጻቸዋል መጽሐፍ ቅዱስ። ይሄ ሁለት ባህሪ የመጣበት ዋናው ምክንያት ምንድነው? አዳም ከወደቀ በኋላ ለምን በውሾችም የርኩሳን መናፍስቶች መግባት ጀመሩ። ስለዚህ ውሾች ላይ ሁለት መንፈሶች ይቆጣጠሯቸዋል ማለት ነው። አንደኛው የሰው መልካም መንፈስ፣ ካልሆነ ደግሞ ሰውየው አውሬ ሲሆን የአውሬው መንፈስ ይገባባቸዋል። የአውሬው መንፈስ በሚገባባቸው ሰዓት ላይ ውሾች የመልከስከስ ባህሪ ያመጣሉ፣ በየቆሻሻው ይልከሰከሳሉ። ስለዚህ ይሄ የአውሬው መንፈስ በተለያየ መልኩ መገለጥ ይችላል። የዲያብሎስ መንፈስ ማለት ነው። ውሾችን ልክስክስ የሚያደርግ አለ፣ እንደገናም ደግሞ ቁስል በቁስል የሚያደርጋቸው አለ፣ የሚያዳክማቸው አለ፣ ዝም ብሎ በቃ ጅላጅል አድርጎ የሚያስቀምጣቸው አለ፣ ሰነፍ አድርጎ በእንቅልፍ ላይ ብቻ ቀኑ የሚውሉት ይሄ ስሎት የሚባለው ስፒሪት ይገባባቸዋል። ውሻዎች መንፈስንም ማስተናገድ ይችላሉ ማለት ነው። ነገር ግን በጣም አፕሪሼት የሚደረጉት የቤት የሆኑት ለሰው ታማኝ የሚሆኑት አሁንም የአዳምን ታማኝነት ይዞ የቀጠሉት ውሾችስ፣ እነሱ ውስጥ ደግሞ የሰው ታማኝ መንፈስ
ወይም የሰው ልጅ ታማኝነቱ መንፈሱ የእግዚአብሔር መንፈስ አያድርባቸውም። የሰው ልጅ ታማኝነት መንፈስ ግን በውስጣቸው ይቀመጣል ማለት ነው። ያን በሚያሳዩበት ሰዓት ላይ መጽሐፍ ቅዱስ የሚገልጻቸው ሁለት አይነቶች ውሾች ይመጣሉ ማለት ነው። አሁን በደንብ አድርጌ ልነግራችሁ ስለሆነ ስሙኝ። በመጽሐፍ ቅዱስ ላይ እንግዲህ ውሾችን በተመለከተ አሉታዊ አገላለጽ የሚገልጸው አንደኛ በዮሐንስ ራእይ ምዕራፍ 22 ቁጥር 15 ላይ ውሾችና አስማተኞች ሴሰኞችም በውጪ እንዳሉ ይናገራል። ይሄ ከእግዚአብሔር መንግስት የተገለሉ ሰዎችን የሚያመላክት እንደሆነ እናያለን። ስለዚህ ውሾች እዚህ ጋር የተገመጡት የትኞቹ ናቸው? እርኩሱ መንፈስ የሚጠቀምባቸው ውሾች ማለት ነው። እነዚህ ውሾች በቃ ከሰውም ተለይተዋል። ለአስማተኞች፣ ለሴሰኞች፣ ለሌሎችም ምቹ የሆነው መንፈስ በአስማተኞች በሴሰኞች ላይ እንደሚገባ በውሾች ላይም እንደሚገባ ዮሐንስ ራእይ እነዚህ ከእግዚአብሔር የተገለሉ ሰዎችን ወይም ከእግዚአብሔር መንግስት የተገለሉትን እንዲህ አይነት ባህሪ እንዳላቸው፣ ነገር ግን በእግዚአብሔር እቅፍ ውስጥ ያሉት ደግሞ ታማኝነት ያለባቸው ታማኝ ውሻ ለሰው ታማኝ ሆኖ እንደሚቀጥለው ከሰው ልጅ የተገለለ ውሻ ልክስክስ ሆኖ አጋንንቶች እንደሚጠቀምባቸው ማየት ይችላላችሁ ማለት ነው። ፊልጵስዩስ 3:2 ላይ ለውሾች ተጠንቀቁ፣ ከክፉዎች ተጠንቀቁ የሚል ነገር መልእክት ያስተላልፋል። ይሄ ሐሰተኛ አስተማሪዎችን ጭምር ያመለክታል። ለምንድን ነው ሐሰተኞች አስተማሪዎች? ታማኝ ውሻ ለባለቤቱ ታማኝ እንደነበረና አሁን ግን ከባለቤቱ የወጣ ውሻ ማንኛውም አጋንንት እንደሚጠቀምበት መናፍስቶችንም ዲቴክት ማድረግ አይችልም። ባይዘዌ እንኳን አይደለም መናፍስቶችን ሊለይ ይቅርና በሚገርም ደረጃ ራሱን መለየት የማይችል ውሾች ነው የሚሆኑት። ልክ እንደዚህ ሁሉ ሐሰተኛ አስተማሪዎችም ከእግዚአብሔር መንፈስ ሲለዩ ልክ ከባለቤቱ እንደተለየ ውሻ አጋንንት መጠቀሚያ ይሆናሉ። ማቴዎስ 7:6 ላይ ለውሾች የተቀደሰውን አትስጡ፣ እንቆቻችሁንም በአሳማ ፊት አትጣሉ ብሎ ያስቀምጣል። የትኞቹን ውሾች ነው? የተልከሰከሱትና የልክስክስ ስፒሪት የገባባቸው ውሾች ነው። በመዝሙር 22:16 ላይ ውሾች ከበቡኝ የክፎች ጉባኤም ከበበኝ ብሎ አሳዳጆችን መዝሙረ ዳዊት ያመላክታል። ይሄስ ምን አይነት ነው? እነዚህ አጋንንት የሰፈረባቸውን ውሾች የሚለውን ነገር ማጣቀሻ እንደሆነ ታያላችሁ። ውሾችን በተመለከተ መልካም የተባለው ገጽታ የተሰጠበት አንደኛው ለምሳሌ በኢሳይያስ 56 ከ10 እስከ 11 መንጋውን የሚጠብቁ ጠባቂዎችን ይገልጻል። ውሻን በተመለከተ የተገለጸው በኢዮብ 31 ላይ መንጎችን የሚጠብቁ ውሾችን ይጠቅሳል። ጠባቂነታቸውን ታማኝነታቸውን እዚህ ጋር ይጠቅሳል። በሉቃስ 16 19 21 አልዓዛር ለማኝና ከባለጠጋው ማዕድ ፍርፋሬ ይናፍቅ የነበረ ሰው ነው። ውሾችም እንኳን መጥተው ቁስሉን ይልስሉት ነበር። ምንድነው የሚያደርጉ? ቁስሉን ቶሎ እንዲድን ውሾች ቁስል በሚልሱበት አንቲባዮቲክ ስላላቸው ከምራቃቸው ላይ የሰው ቁስል ቶሎ እንዲደርቅ እገዛ እንደሚያደርጉ ሳይንስም ይሄንን ይጠቅሳል። ስለዚህ ይሄንን መልካምነታቸውን አገልጋይነታቸውን ደግሞ ይጠቅሳል ማለት። የትኞቹ ውሾች ነው ይሄ? እነዚህ በሰው መንፈስ ቁጥጥር ውስጥ ያሉ ውሾችን ነው። በአጋንንት መንፈስ ቁጥጥር ውስጥ ያለው እንኳን አይደለም አጋንንት ሊለይ ራሱን መለየት አይችልም ብያቸዋለሁ። እነዚህን በደንብ ልትለዩ ይገባል። በመክብብ 9:4 ላይ ሕያው ውሻ ከሞተ አንበሳ ይሻላል ብሎ በህይወት የመኖርን ዋጋ ይገልጽልናል። ይሄ ማለት ምን ማለት ነው? በህይወት የመኖር ዋጋ ማለት ሕያው የሆነ በህይወት ያለ ውሻ ከሞተ አንበሳ ይሻላል። ምን ማለት ነው? በጣም መንፈሳዊ ሙታን የሆኑ ሰዎች አሉ። ከዛ በመንፈሳዊ ህይወት ላይ ደግሞ አትሊስት በእግዚአብሔር ፊት የሚመላለሱ ወይም ውሻ በአለቃው ፊት እንደሚመላለስ አትሊስት በአለቃ ፊት የሚመላለሱ መንፈሳዊነት ያላቸው ሰዎች አሉ። ከሞተ አንበሳ ነኝ ከሚል አካል ይሻላል። እንደገና በሌላም ትርጓሜ ብዙ የሚሰጠው ነገር እንደሆነ እናያለን። ይሄ አንደኛ ሳሙኤል 24:14 ላይ ዳዊት ራሱን በትህትና ሲገልጽ የሞተ ውሻ ብሎ ይጠቅሳል። እንደምታዩት በሁለተኛ ነገሥት 8:13 ላይ አዛሄል የሚባል አለ ንጉስ ሊሆን ብሎ ከዛ አስቀድሞ ነብዩ ትንቢት ሲነግረው አየውና በጣም እንዳዘነ ሲነግረው ምን ሆነ ነው ያዘንከው ሲለው ከመጣ በኋላ እሱ የእስራኤል ሰዎችን እንደሚገድል እሱ ብቻ አይደለም ስልጣን ላይ ከመጣ በኋላ ማህፀን እየቀደደ ጽንስ የሚያወጣ አረመኔ እንደሚሆን ወደ ዛለት እንደሚቀየር ይነግረዋል። ያንን ሲናገር እኔ ውሻ አገልጋይህ እንዴት እንደ ውሻ ማገለግልህ አገልጋይህ እንደማለት ነው። ውሻ አገልጋይህ እንዴት ይሄ ነገር ሊሆንብኝ ይችላል ብሎ ይጠይቀዋል ማለት ነው። እዛ ላይ አዛሄል ይሄንን ታሪክ እዛ ላይ ስታዩ አገልጋይነት አሁንም በነዛ ውስጥ እንዳለና የትህትና መገለጫ የኔ ውሻ እንደምንለው ዳዊት ራሱን የሞተ ውሻ ብሎ ይጠራል። ያ ማለት የትኛው ውሻ ማለት ነው? አጋንንት የሰፈረበትን ውሻ ማለት አይደለም። እንደዛ አጋንንት የሰፈረባቸው ውሾች ይሄ ባህሪ የላቸውም። ተልከስካሽ፣ ልክስክስ፣ በጣም ብዙ አቅም የሌላቸው፣ ብዙ የተዳከሙ፣ በየቆሻሻው የሚተኙ ሰነፎች ምናምን ነው የሚሆኑት። ነገር ግን አሁን መናፍስትን የመለየት በጣም አስገራሚ ብቃት ያላቸው የትኞቹ ውሾች እንደሆኑ አሁን ግልጽ ሆኖላቸዋል። በዚህ ዙሪያ ላይ ደግሞ ልንገራችሁ።
ጠንቋዮችን፣ መተተኞችን፣ አጋንንት ያለባቸውን የሚከታተልባቸውን ሰዎች፣ የደከመ መንፈስ ያለባቸውን ሰዎች የመለየት አስገራሚ መንፈሳዊ ስጦታ በውስጣቸው አለ። ያ መንፈሳዊ ስጦታ መንፈስ የላቸውም፣ ነገር ግን የሰው ልጅ መንፈስ የሚቆጣጠረው። እናንተ ቅን ስትሆኑ ውሾቻችሁም ቅን ይሆናሉ። በጣም አደገኛ ክፉ ስትሆኑ ውሾች ራሳቸው ወደ ክፋት ይቀይራሉ። አይታችሁ እንደሆነ ማለት ነው። ውሻው እንደ አሳዳጊ ነው ይባላል። ያሳዳጊው መንፈስ በውሻ ላይ ምን ያደርጋል? ተጽዕኖ ያሳርፍበታል። ልክ ባትሪ ስታበሩ በጨለማ ላይ እቃው ላይ እንደሚያበራ እቃውን እንደምትመለከቱት የሰው ልጅ መንፈስ ብርሃን ነው። የውስጡ የሰው ልጅ መንፈስ መብራት ነው፣ የእግዚአብሔር መብራት ነው ይላል። ያ የእግዚአብሔር መብራት በሰው ልጅ መንፈስ ላይ ሲበራ የሰው ልጅ መንፈስ ደግሞ በውሾች ላይ እንደ ባትሪ ስታበሩ ውሾች የባለቤቱን ማንነት ያንጸባርቃሉ። ውሾች የባለቤታችሁ የእናንተን ማንነት ነው የሚገልጹት። ስለዚህ በዚህ የተነሳ ምንድነው ያለው ውሾች እንዴት መናፍስት ላይ የመለየት ጥበባቸው ምንድነው የሚለውን በአጭሩ ደግሞ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። መጠነኛ ጊዜ ጥቂት ደቂቃ ልውሰድባችሁ፣ አብራችሁን ቆዩ። እንግዲህ ክቡራትና ክቡራን ቤተሰቦቼ በአልትራ ሬይ በጨረር በሚባለው ሞገድ በሚባለው ነገር ላይ ያለው ይሄ ራዲዬሽን ለምሳሌ የምትመለከቱት አንድ የውሾች አይን አለ፣ ጆሮቻቸው አሉ። በተፈጥሯቸው በጠቅላላ ይሄንን ዲቴክት ማድረግ የሚችልበት መንፈሳዊ ጸጋ እግዚአብሔር ያው ያስቀመጠባቸው ነው። ይሄም ደግሞ መንፈሳዊ ጸጋቸው የሚያዩ በሰው ልጅ አማካኝነት እንደሆነ ይታወቃል። ውሾች ቀለም የሚለዩት ሰማያዊና ቢጫ ቀለም ነው። እንደ ቀይ አይነት ቀለሞችን ሬድ ግሬይ አይነት ከለር ብላይንድ እንዳለባቸው ይታወቃል ውሾች። የከለር ሁለት አይነት ኮን ነው ያላቸው። እነዚህ የከለር ኮኗቸው ሁለት ቀለማትን ላይ ዶሚኔት የሚያደርገው ነገር ግን ምንድነው አልትራ ላይት ሴንሲቲቪቲ ግን አላቸው። አልትራ ቫዮሌት ብርሃን ሴንሲቲቪቲ ግን አላቸው። ከፀሐይ የሚለቀቀውን የጨረር ማጥኛ ማናያቸውን በጠቅላላ ነጥለው የማየት የአይናቸው ዲቴክት ማድረግ የሚችልበት ሴንሲቲቪቲ እንዳላቸው ይታወቃል ማለት ነው። እሱ ብቻ አይደለም። ውሾች ካላቸው በጣም አስገራሚ ነገሮች መካከል አልትራቫዮሌት ፐርሰፕሽን አላቸው። ከለር ቪዥናቸው ቅድም እንደነገርኳችሁ ነው። በማታ የማየት ፍሊከር ቪዥን አላቸው፣ ፊውዥን አላቸው። ለምሳሌ እንደዚህ ፍሊከር አይነት ባህሪ ያለባቸው ነገሮች የመለየት በጣም አስገራሚ ተፈጥሮ አላቸው። እንግዲህ በከለር በመለየት ያለውን ነገር ነግሬያቸዋለሁ። ይሄ የአልትራ ቫዮሌት ራዲዬሽን የሚባለውን እንግዲህ እንደምታውቁት ኤሌክትሮማግኔቲክ ራዲዬሽን ነው። ይሄም ደግሞ በተለይ ከኤክስሬይ የረዘሙ እንደገና ደግሞ ከሚታየው ብርሃን አይናችን የሰው ልጅ ከሚያየው ብርሃን ደግሞ ያነሱትን አይነት ርግብግቢት ያለባቸውን በጣም ያያሉ። እነዚህ አርቲፊሻል ሶርሶችንም እንደገና የፀሐይንም ሶርሶች ማለት ነው የፀሐይ ነጭ ጨረርን ሙሉ ይመለከታሉ። ይሄ UVA UVB UVC UVA and UVB ምናምን የሚባሉ አሉ። ከፀሐይ ጨረር የሚለቀቅ ሞገዶች የሰው ልጅ አይን ግን እነዚህን ዲቴክት ማድረግ አይችልም። በሴም ወይ ደግሞ ውሾች ይሄን ዲቴክት ማድረግ ይችላሉ። አሁን ጠቅልዬ ልነግራችሁ ነው። በተመሳሳይ ሁኔታ ደግሞ የመንፈሳዊ አካል የሚባሉትን ለምሳሌ የኛ የብሬን ሞገዳችንን ለምሳሌ ዴልታ፣ ቴታ፣ አልፋ፣ ቤታ የሰው ልጅ ይሄን ሞገድ ማየት አይችልም። ለምሳሌ አሁን ከኔ አንጎል የሚወጣውን እርግብግቢት ማየት አይችሉም። እኔም ከናንተ የሚወጣውን አንጎል እርግብግቢት ሐሳብ በጣም ሲጨነቅ እንደምታውቁት ለምሳሌ በጣም ብሬን ሞገድ ላይ የሰው ልጅ በጣም ሲጨነቅ የሚያወጣው እርግብግቢት በጣም ዘገምተኛ በጣም ኃይለኛ መንፈሳዊ ጸሎት ላይ ሲሆን ደግሞ ከፍተኛ እርግብግቢት ያለው ብሬን ዌቭ ከአንጎሉ ላይ ይወጣል። ይሄን ነገር ሁሉ ውሾች ዲቴክት ማድረግ ይችላሉ። እኛ ግን በአይናችን ማየት አንችል። ይሄን እንደምታውቁት ማለት ነው። ውሾች ግን ከኛ የሚወጣውን እርግብግቢት መመልከት፣ ሴንስ ማድረግ፣ ፊድባክ ማድረግ ይችላሉ። ይሄን ጸጋ ድሮ በገነት ውስጥ አዳም የነበረው ጸጋ ነው። አዳም ካጣ በኋላ ግን ውሾች በዛ ጸጋቸው ያው ውሾች ላይ ያለው ጸጋ አይደለም የተገፈፈው፣ ስጦታው እንዳለ ነው። እግዚአብሔር ለአዳም ጸጋ ነው የተገፈፈው። ለውሾቹ ግን የስጦታ ነበራቸው። አዳም ይሄን ይመለከት የነበረው ጸጋ ተገፎታል። እንደ ውሾች ከሌባ የሚወጣውን እርግብግቢት መመልከት ይችላል በፊት። እንደገናም ደግሞ ከተጨነቀ ሰውዬ እየሳቀም ቢሆን ተጨንቆ ከሆነ ምን ሆነ ተጨንቀሃል ብሎ የጭንቀትን እርግብግቢት የሰው ልጅ ፊልም ማድረግ ይችል ነበር። ይሄ ጸጋው የሰው ልጅ ተገፈፈበት ከወደቀ በኋላ። ስለዚህ በውሾች ላይ ግን ይሄ ጸጋ ኦልሞስት ስጦታ ነው። ይሄ የእግዚአብሔር ስጦታ ነው። ግን መንፈስ የለባቸውም። የእግዚአብሔር መንፈስ በውሾች ላይ አያድርም። የሰው መንፈስ ነው ውሾችን ብርሃን የሚሆንላቸው ወይም በመብራት የሚከልልላቸው። ውሾች ግን ይሄንን ነገር ዲቴክት ያደርጋሉ። ፊዚካል ሬዞናንስም ጭምር ይሄ በምናውቀው የሰውነታችን የሚወጣ እርግብግቢት አለን እኛ እንደሚታወቀው። ይሄ ሜታፎሪካል ኮንሰፕት ነው። ይሄንን በተመለከተ የውሾች አደገኛውን እርግብግቢት ሁሉ ዲቴክት ያደርጋሉ። ይህንን ነገርና መሰል ጉዳዮችን ውሾች በትክክለኛ ሴንስ ማድረግ ይችላሉ።
ለምሳሌ በመስማት ደረጃ ላይ ሳይንስም እንደሚነግራችሁ ውሾች እዚህ ጋር እንደምታዩት እስከ 65000 ሄርዝ ያክል የእርግብግቢት መጠን ያለውን ነገር መስማት ይችላሉ። ስሜል ማሽተት ይችላሉ። እነዚህ ሁሉ ነገሮች ማለት ነው። እነዚህ አብዛኛዎቹ በውሾች ውስጥ ያለው ስጦታ በሰው ልጅ ውስጥ የለም። የሰው ልጅ ለምሳሌ በጣም የሚገራርሙ የተባሉትን ነገሮች ማየት አይችልም። ማየት የሚችለው ለምሳሌ ይኸውላችሁ ቢልዲንግ ማየት ይችላል አይናችን። ለምን? ከቢልዲንጉ የአይናችን እርግብ ቢቀበለው የእርግብግቢት መጠንና ከቢልዲንግ የሚወጣው የእርግብግቢት መጠን ተቀራራቢ ነው። ስለዚህ ይሄንን ነገር ማየት እንችላለን። ሰዎችን መመልከት እንችላለን። በተርፍ ላይ ማየት ይችላል አይናችን። ከዛ የመርፌ ስፒል ድረስ ማየት ይችላል። ለምን? በመርፌው ስፒል ላይ የብርሃኗ ነቁጥ መጣ ስትንጸባረቅ ነው አይናችን ውስጥ ገብቶ ይሄ መርፌ ስፒል የመርፌው እንትኗ ናት ብሎ ሹሉ ነው ብሎ አይናችን የሚያየው ብርሃን እስከሱ ድረስ የሚንጸባረቀውን የብርሃን መጠን አይተናል ማለት ነው። ውሾችን ከዛ ያለፈው ነው ያሉ። ለምሳሌ አሁን ፕሮቶዞዋን አይናችን የኛ ማየት አይችልም፣ ውሾች ግን ያያሉ። የማየት አቅማቸው አልትራቫዮሌት ሬዎችን፣ ሞለኪውሎችን፣ ኤክስሬይ፣ ጋማ ሬዎችን ማየት ይችላሉ። መናፍስት ማለት ምን ማለት ነው? ከየሰው ልጅ ከማያቸው የብርሃን እርግብግቢቶች በላይ ያሉ ናቸው። እዚህ ጋር እንደምታዩት የሰው ልጅ ማየት የሚችለው እስከዚህ ድረስ ያለውን ነው። እስከዚህ ድረስ ያለውን እርግብግቢት ነው የሚያየው። ከዚህ በኋላ ያለውን ግን ውሾች ዲቴክት ማድረግ ይችላሉ። ስለዚህ የሌባ መንፈስ፣ የጠንቋይ መንፈስ ምን አይነት መንፈሶች ናቸው? የማይታይ ስፒሪቹዋል እርግብግቢቶች ናቸው። እነዚህን ስፒሪቹዋል እርግብግቢቶች እያዩት ነው። ባይ ዘ ዌይ ሌባ መሆን ሌባ ሲኮን ከውስጣችን የሚታውት የሚያደርግ እርግብግቢት አለ። ያንን እርግብግቢት ውሾች ዲቴክት ያደርጉታል። በአስደናቂ ሁኔታ ያዩታል። እኛ ግን በቃ ማየታችን አቆምን ማለት ነው። ከስፒል ሹሏ ከመርፌ ወይም ከስፒል ሹሏ በታች አይናችን እንዲዚህ ማየት አይችልም። ስለዚህ ከዛ በኋላ ያለው ውሾች ያዩታል። እኛስ ማየት ብንችል ኖሮ እኛም የሌባን ሰውየውን አይተን ይሄ የሌባ መንፈስ ነው ብለን ማየት እንችል ነበር። ጠንቋይ፣ መተተኛ፣ አጋንንት የተጫነባቸውን ሰዎች ውሾች ዲቴክት የሚያደርጉበት ታላቁ ሲክሬት ሴንስ ማድረግ የሚችሉበት ይሄንን ነገር እንደሆነ ታያላችሁ። የውሾች ለምሳሌ ሌባ ኢሚታውት የሚያደርገው የፍርሃትን መንፈስ፣ የፍርሃት ኃይል አለ። የፍርሃት ኃይል ደግሞ እርኩሱ መንፈስ ነው። ውሾች ማየት ይችላሉ። ምን አይነት ውሾች ናቸው? በጩህም አጋንንትን ማባረር የመጣ ናቹራል ዲዛስተርን መመልከት የሚችሉት እነዚህ የተፈጥሮ አደጋዎችን መመልከት የሚችሉት በሰው ቁጥጥር ስር ያሉ ውሾች ወይም በሰው አካባቢ ላይ የሚኖሩ በሰፈር ውስጥ የሚኖሩ ውሾች እነዚህ ሌሊት ያል ይጮሃሉ። ለምሳሌ ማላዘን፣ ውሾች የሚያላዝኑበት ሰዓት ላይ ሳይንስ ስትረስ ነው ይለዋል። ነገር ግን በመንፈሳዊ ዓለም ላይ ደግሞ አባቶች በትክክል ዲቴክት አድርገው ያንን የሚያውቁትም ትክክልም የሆነው ደግሞ እርኩሳን መናፍስት፣ የሞት መላእክቶች በሚያልፉበት ሰዓት ላይ ያንን እነሱ እየተመለከቱ ነው፣ እናንተ እያያችሁ አይደለም። ስለዚህ ውሾች ላይ የሚታዩት ነገሮች ወይም ውሾች የሚነገርላቸው ነገር በጠቅላላ ትክክለኛ መንፈሳዊ ነገር እንዳለበት መታወቅ አለበት። ውሾች በፍጹም የእግዚአብሔር መንፈስ የለባቸውም፣ የሰው መንፈስም የለባቸውም። ነገር ግን የሰው መንፈስ ዲቴክት ማድረግ ይችላሉ። ከሰው መንፈስ ጋር ሞገዳቸው መስማማት ይችላል ማለት ነው። ስለዚህ የሞት መላእክት፣ ሌባ፣ ጠንቋይ፣ እርኩሳን መናፍስት የተጫነባቸው ሰዎች፣ የደከመ መንፈስ ያላቸው ለምሳሌ በጣም ብዙ ጊዜ ይሄ ድክም ያለው ነገር ላይ እንደምታውቁት እንግዲህ መቼም ይሄ ድክምክምክም የሚያደርገው እግዚአብሔር መንፈስ አይደለም። የኔ ቢጤ የሚያደርገው እግዚአብሔር መንፈስ አይደለም። እንደምታውቁት እርኩስ መንፈስ ነው። በኔ ቢጤነት ራሱ ተጸልዮ ሰውየው ነፃ መውጣት መቻል አለበት። ሰውየውን ለማኝ፣ በቁስል የተመታ፣ በጣም የሚጨነቅ፣ የሚፈራ፣ ተስፋ እንዲቆርጥ የሚያደርግ በቃ አቅም የለኝም የሚያደርገው እግዚአብሔር እኮ አይደለም። ባይዘወይ እግዚአብሔር አይደለም። ስለተቸገሩ መርዳት ግዴታችን ነው እንጂ ሰዎቹን እንደዛ የሚያደርገው እኮ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስማ የክርስቶስ መንፈስ፣ የትንሣኤ መንፈስ ነው። ሰዎችን ከሙታን ከለማኝነት፣ ከጭንቀት፣ ከፍርሃት ነፃ የሚያወጣ ነው። ነገር ግን እንደዚህ አይነት መንፈሶች የሚያጠቋቸውን ሰዎች ውሾች ዲቴክት ማድረግ የሚችል መንፈሳዊ አቅማቸውን እንደ ቀላል እንዳትመለከቱት በዚህ ዙሪያ ላይ በጣም ጠልቃችሁ ብታነቡ መልካም እንደሆነ ልነግራችሁ ወዳለሁ። ዲፕሬሽን ውስጥ ሲገቡ፣ ሌሎችም ነገሮች ሲገቡ መናፍስቶችን ዲቴክት ሲያደርጉ ውሾች በአይናቸው እንደዚህ ያያሉ። የሌባውን መንፈስ ክሊር ያዩታል። አጋንንት ከሆነ አጋንንቱን ያዩታል ብለው የሚጮሁት አይተውት ነው። ጠንቋይ ከሆነ ጠንቋዩን አይተውት ነው። ባይ ዘ ወይ አይተውት ነው። እነዛ ግን የተልከሰከሱ ውሾች ግን አቅም እንደሌላቸው ግን ልናውቅ እንደሚገባ ልነግራችሁ ወዳለሁ።
እግዚአብሔር የሰጠን ታላቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። ልጁ አንድያ ልጁን ነው የሰጠን። እግዚአብሔር አብ ትልቁ ስጦታችን እሱ ነው። ከስጦታ ጋር የሚወዳደር አይደለም ይሄ። ነገር ግን መንፈሳዊ አንድምታው በሰው ልጅ ቅርብ የሆነ ነገር ስለሆነ ያንን በመንፈሳዊ ዓለም እንድትረዱት ይሄን መረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት ለዘመናውያን ኑሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40 ሺህ ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን።